እናት አልተዋወቅንም መሰለኝ፣ ግን ምንም ነገር ቢፈጠር ቤት ውስጥ እንዲያቱ ካታ መፈጠር አይገባም ነበር። እቺ ሰይጣን አላወቃትም። ክብርሽን ጠብቂ እሺ፣ አለበዛ እኔን አማናዊትን አታውቂኝም። ይቅርታ አድርግላት እሺ። አሁን ውጡልኝ፣ ከዚህ በላይ ሰይጣኔን አታምጡት፣ ውጡልኝ። ሰይጣንህም መጣም ሄደ እኔ አያገባኝም። እቺ ሴት ከዚህ ቤት አስወጣት፣ አለበለዚያ እኔ አስወጣታለሁ። ቆይ አንተ ማን ስለሆንክ ነው በእኔ ቤት እሷን የምታስወጣት? እባክህ። ስለዚህ ከኔ ይልቅ እሷን መረጥክ አይደል? አሁን መርጫለሁ። እንደዛ ነው ኤልያስ። ይኸውልህ ይቆጫል ግን። እሺ እሺ። የእውነት ወንድሜ ባትሆን በጣም ይቆጨኝ ነበር። እናሳ እኔ አንተ ወንድም እኮ ነኝ። ምን እንደምፈራ ታውቃለህ? አማናዊትን የሆነ ነገር እንዳታደርጋት ትሰጋለሁ። እንዴ ያቺን የምስለች ልጅማ ምንም ነገር አታደርጋትም። እሷ ይቅርታ በሆነ ኤጀንሲ ስጉኝ አሉት። እሺ ይቅርታ አይለምደኝም። አማናዊት እባላለሁ። እኔ ደግሞ ቴዲ እባላለሁ። ቅድም ላደረክልኝ ነገር በጣም አመሰግናለሁ። እንዴ ለሱማ ምንም ምስጋና አያስፈልግም፣ ግዴታ እኮ ነው። ያው ሳታውቀኝ እኔን ለመርዳት ስለሞከርክ ምስጋና ይገባሃል ብዬ ነው። ባላውቅሽም እንኳን ይሄን የመሰለ ፊት ሲበላሽ ዝም ብዬ ማየሽ ይመስልሻል? እሺ ማክቤል፣ ይኸው ተዋወቅኩልሻ። አጎቴ ደስ ትላለች አይደለ? አዎ በጣም ደስ ትላለች። በቃ የኔ የማክቤል ብልጠት፣ የአማናዊት መልካምነት፣ የኤልያስ መንቃት፣ ሁሉም ነገር ማክዳን ውርደቷ እንዲከፋ አድርጓል። በስተመጨረሻም አማናዊትን አፍና ልትገል ስትል እንግዲህ በጣም በሚገርም ሁኔታ ኤልያስ እጅ ከፍንጅ ይዟታል። ቅቤ ምላሷ ራሷን አጋልጦ ጥሏታል። ቅቤ ምላሷ አንሸራቶ አንቡጫታል። የማክዳ ውርደት እጅግ የሚገርም ምርጥ ድራማ ህፃን ማክቤል ክፍል 9። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዙት ይበልልኝ። እንግዲህ በጣም የሚገርም ነው። አንዳንድ ጊዜ ክፋታችን በጨመረ ወጥመዳችን በበዛ ለሰዎች መጥፎ አመለካከት ባረግን ቁጥር ውርደታችንና ሽንፈታችን በዛው ልክ ነው። ሜቢ ያጠመድነው ወጥመድ የዘረጋነው ገመድ ራሱ ጠልፎ ጉድጓድ ውስጥ ይከተናል። ማክቤል አሁን ውርደቷን እየተከናነበች ነው። በጣም የሚገርመው ነገር ህፃኗ ደግሞ አማናዊትንና አማናዊት ብቻ ነው የምፈልገው እያለች ነው። ማክዳ ውርደቷ እስከ ፀጉር ራሷ ወጥቷል። ኤልያስ ከወንድሟ ጋር የምሰራውን ስራ ለወንድሙ ሁሉንም ነገር መናገሩ አጋር እንዲያገኝና የተንኮሏን መጠን እንዲረዱት እሱን እንዲያግዙት አድርጓል። የኤልያስ ወንድም ወደ ቤት መምጣቱ ሜቢ ለማክዳ አማናዊትንና ወንድምየውን አጣልታ በወንድሙ ምክንያት አማናዊትን ከዛ ቤት ለማስወጣት የጀመረችው እቅድ የሚሰራ ይመስላታል። እነሱ ግን እንደሱ እንደተጫወተችበት እነሱም እየተጫወቱባት ነው። ኤልያስ ከእንቅልፉ ነቅቷል። በእርግጠኝነት እኔ የፍቹን ጉዳይ አላስቆምም፣ ግዴታ ፍች መፈጸም አለብን ስላልኳት አማናዊትን ስላስበለጥኩኝ አማናዊትን ልትጎዳ ትችላለች እንዳለው የእውነትን በደረቅ ሌሊት ሄዳ በስርዓት በትራስ አፍና ልገላት ነበረ። ደግነቱ እጅ ከፍንጅ መያዟ ውርደቷን መከናነቧ ነው። ለዚህ ውርደቷ ምን ማስተባበያ አላት? ለዚህ ጭካኔዋ ምን ማስተባበያ ውሸት አላት? የኤልያስ ወንድም አማናዊትን በጣም ወዷታል። ልክ ማክቤል እንደወደደቻት እሷን ብቻ ነው የምፈልገው ብላ ድርድር የማታውቀው ማክቤል በአማናዊት የኤልያስ ወንድምም እጅግ ንጥር ቁልጭ ንጽት ያለች ልጅ ከፀጉሯ እስከ እግር ጥፍሯ እጅግ ውብ የሆነች ልጅ እሷን አይቶ አለመውደድና ለማድነቅ አይቻልም እያለ እንግዲህ ወንድሙ የእውነት ፍቅር ያዘው እንዴ እያለ ነበረ። ለኬም ማክዳና የማክዳ ወንድም ተብዬው ውሽምየው የሚሰሩትን ድራማ ወንድምና ወንድም ደሞቹ እነሱም እየተጫወቱባቸው ነው። እንዴት አገኛችሁት? ይህ የሚገርም ብቃት በቀል በምድር ብድር በምድር ይባላል እና አንዳንድ ጊዜ በቃ የዋህ ሰው ስናገኝ የዋህ ሰው ከነቃ የዋህ ሰው ጉዳቱ ካወቀ ሰው እንደከዳው ካረጋገጠ
በምንም ታምር ልቡን አናገኘውም። ልክ እንደ ኤልያስ ማለት ነው። ኤልያስ እስከዛሬ ማክቤል ስትጎዳ ህፃኗ እንደዛ ልትሸጥ ብዙ ጊዜ አማናዊ ስታድናት ብዙ ስቃይ ሲደርስባት አይኑ መግለጥ አልቻለም። አማናዊ ተደጋጋሚ በምንነግረው ነገር አንድ ቀን ስህተቱ ነው ባየው ነገር ሙሉ ለሙሉ ከልቡ ሰርዟታል። የማክዳን ፍቅር የሚፈልገው ከኔ ምንድን ነው የምትፈልገው? ከሱ የምትፈልገው ልጁን መሸጥ ነው። ልጁን ትሸጣለች፣ በሀዘን ይቆራመዳል። በሆነ አጋጣሚ በትንሽ ነገር እሱን ትገለዋለች። ሚስት በመሆኗ ሀብት ትወርሳለች። በቃ ይህ ነው ፍላጎቷ። በእሷ አስተሳሰብ ውሽም ተብዬው ወንድምየው ነው ተብሎ እንደታመነ እንደተቀበለው ነው። እሷ ግን ውሽም ተብዬው ባልየው ኤልያስ እንዳወቀባት መች አወቀች? ሁሉንም የትዳራቸው መፍረስ የትዳራቸው ሰላም ማጣት አማናዊት እያለች የምታሳብበው ኤልያስ ግን እሷ ሳያውቅብኝ እያለች ቁማር እንደተጫወተችበት እሱም እየተጫወተባት ነው። ይህ የሚገርም የመልስ ምት ይባላል። ይህ የሚገርም የደረቅ ድብደባ ይባላል። እንዴት ደስ ይላል! ኤልያስ ከእንቅልፉ በመንቃቱ አማናዊት፣ ኤልያስ፣ ማክቤል፣ የኤልያስ ወንድም አሁን ሁሉም ተጣምረዋል። ግን አንድ የሚያደርጋቸው ነገር የለም። ምንድን ነው? ኤልያስ እና የኤልያስ ወንድም ኦልሬዲ ስለ ትዳራቸው ምንም እንደማያውቅና ይችን የጎዳና ልጅ እንዳስበለጠ ነው የሚያውቀው። ግን ትልቁ ጉዳይ የማክዳን ማንነት፣ ፍላጎቷን፣ አላማዋን ለማወቅ ግዴታ ታሪኩን እንደማያውቅ ሰው ሆኖ እንዴት አንዲት ተራ ሴት ሚስትህን አስበልጠህ ተራ ሴት ትመርጣለህ እያለ እንግዲህ እንደ ወንድም እየገሰጠው እየተቆጣውም ነው። ኤልያስ ግን አሻፈረኝ፣ ወንድሜ ስለሆንክም አልፈራህም፣ ከእውነቱ ፈገግ አልልም፣ ከእውነቱ አላፈገፍግም፣ ጥፋት ጥፋት ነው፣ በማይመጡብኝ በአይኔ ብሌን በማክቤል መታብኛለች። ታዲያ ምን ብዬ ልወስን? እስከ ዛሬ ስህተቷን ሸፍኜ አልፌ እንዳላየው አይቼ እንዳላየው አልፌያታለሁኝ። ሁሉንም ትቼላታለሁ። በልጄ ግን አልደራደርም ብሎ አቋሙን አጽንቷል። እንደፈራውም የኔ ግትር ማለት የኔ ድርቅ ማለት የፍቺውን ጉዳይ አልተውም ማለት ኦልሬዲ እኔም ባትጎዳ ልጄን ባትጎዳ አማናዊትን ትጎዳታለች በማለት እንግዲህ ኤልያስ አማናዊት ክፍል መተኛቱ የማክዳን ጨካኝነት እንዲያረጋግጥ አድርጎታል። መቼም በዛ ሌሊት አማናዊት ክፍል መታ አማናዊት ናፍቃኝ ተረት ልነግራት ብላ አትልም። ትራስ ይዛ በትክክል ልታፍናት ልትገላት ነው የመጣችው። ይህ ከቤት ውልቅ አድርጎ ለማስወጣት አሪፍ ማረጃ አሪፍ ማረጋገጫ ነው። ለዚህ ምን ማስተባበያ አላት? ልጅቷን እየደበደበች እያስራበች እያስጠማች ሳይታይ እጅ ከፍንጅ ሳትያዝ ድቃላ ብላ ስትሰድባት በጥፊ ስትመታት ታየች። በዛ ልቡ ቁርጥ አንጀቱ ጥፍ ያለው ኤልያስ አሁን ደግሞ አይኔን እንድገልጽ ያደረገችኝን የልጅን ፈገግታ የመለሰችልኝን የልጅን ሰላም እየሰጠችኝን አማናዊትን አፍና ለመግኘት ክፍሏ ድረስ መምጣት ትልቁ መረጃ ነው ለሱ። ማክዳ ለዚህ ምን ማስተባበያ አላት? ሁልጊዜ ከኔ ጎን የሆኑትን ሰዎች መጉዳት ማጥፋት ነው ፍላጎቷ። ሜቢ በሂደት ከዚህ ቤት ካላስወጣዋት ነገም ሌላው ይህ ልጅ ተራ ነው። ዛሬ አማናዊትን ገላ ራሷን አጠፋች። ሜቢ ሱስ ኑሮባት በሱስም ሊያመሃኙ ይችሉ ነበረ። ግን እሷ አንድ እርምጃ እየተራመደች እየቀደመችኝ ተንኮሏና ክፋቷን እንዳላውቅ እስከ ዛሬ እንደተራመደችው እኔም አንድ እርምጃ እየተራመድኩ አውቄ እንዳላወቅኩኝ ክፋቷን እንዳላወቅኩ ሁኜ መቅደም አለብኝ ያለው ኤልያስ ዛሬ አሸናፊ ሆኗል። የአማናዊትን ህይወት አትርፏል። ለሱ ብላ ህይወቷን አደጋ ውስጥ የከተተችው ህይወቷን ታድጎላታል። የምፈልገውን ገንዘብ ካላገኘች እሱንም ለመግደል ቀን የቆረጠችው ማክዳ ውርደቷን ተከናንባለች። ወንድም ብላ ውሽማዋን ያመጣችው ወንድም ብላ ውሽማዋን ያስተዋወቀችው ይህ ውርደቷን ገና እንዲያውቅ ሲነግራት እንደሚያውቅ ሲገልጽላት ምን ይሰማታል? ፍጥጥ ድርቅ። ቀጣይ ክፍል በጉጉት